የማርበርግ ቫይረስ በሽታ በድንገት የሚከሰት ተላላፊና ለህይወት አስጊ የሆነ በሽታ ነው። ትኩሳት፣ ብርድ ማለት፣ ከባድ ራስ ምታት፣ የጡንቻ ህመም፣ ከፍተኛ ድካም፣ ተቅማጥ፣ የሆድ ቁርጠት፣ ማቅለሽለሽና በቆዳ ላይ የሚታዩ ሽፍታ እንዲሁም በአፍ፣ በአፍንጫ፣ በአይን፣ በብልት፣ በማስመለስ፣ በሰገራና በቁስል ህመም ቦታዎች ላይ ከፍተኛ ደም መፍሰስ የማርበርግ ቫይረስ በሽታ ምልክቶች ሊሆኑ ይችላሉ። በእነዚህም ምክንያቶች ሞት ሊከሰት ይችላል። ቫይረሱ ከሰው ወደ ሰው የሚተላለፈው በበሽታው ከተያዘ ሰው በሚወጡ ፈሳሾች ማለትም በደም፣ በምራቅ፣ በማስመለስ፣ በዘር ፈሳሽ፣ በሰገራ፣ በሽንትና በእንባ እንዲሁም ከተበከሉ መገልገያ ቁሳቁሶች ጋር በቀጥታ በሚኖር ንክኪ ነው። ስለሆነም በበሽታው ከተያዙ ወይም ከተጠረጠሩ ሰዎች ጋር ቀጥተኛ ንክኪ አለማድረግና እጅን በውሃና በሳሙና በአግባቡ መታጠብ ወይም በሳኒታይዘር በማጽዳት የማርበርግ ቫይረስ በሽታን መከላከል ይቻላል። በመሆኑም የማርበርግ ቫይረስ በሽታ ምልክቶች ከታየቦ ወይም የታየባቸውን ሰዎች ሲመለከቱ በአፋጣኝ ወደ አቅራቢያ ወደሚገኝ የሕክምና ተቋም ይሄዱ። ለበለጠ መረጃ በነፃ የስልክ መስመር በ952 ወይም በ8335 ይጠይቁ። ጤና ሚኒስቴር